ማዳም ቤት እኮ እንደዚህ ነፃነት የለም። አቤት የነፃነት ትርጉም ግን የገባኝ ስደት ላይ ነው። አሁን ግን ሰላም ነኝ። እንደዚህ ነው የምንቀጥለው ማለት ነው? ከመጣሽበት ቀን ጀምሮ አንቺ ብቻ ነሽ የምታወሪው፣ እኔ አላወራም። ሁቢ በቃ ይቅርታሽ፣ አንተ አውራ በቃ። እኔና አንቺ የምንገባ አይመስልም። ለምን? አንተም እንደ ሰው ያበድኩ መስሎ ነው? ማርያምን አላበድኩም። ስማ የሰፈር ሰው ነው ቤተሰቦች የሚያወሩት ነው ውሸት ነው። እኔ አላበድኩም። አይ እኔ የላኩት ገንዘብ ስለጠፋ የከፋኝ መስሎ ነው? አልከፋኝም እኮ። ለእናቴ ቤት ተገዝቶላታል፣ እንደገና ለወንድሜ ባጃጅ ተገዝቶለታል። ያልገባሽ ነገር እኔና አንቺ በፍጹም አብረን መሆን አንችልም። ለምን? መኪና ከገዛ ሁሉ በኋላ ብር አለመላክ ያስከፍቶ ነው። ከዛ በኋላ እኮ ነው ደግሞ ዜን የቀማች። ታውቃ አይደለ? ልብሴን እንኳን ሳሰጥ እኮ ነው በባዶ እጄ ላከች። እዛ እያለሽ ልነግርሽ አልቻልኩም። 10 ዓመት አንቺን መጠበቅ ከበደኝና ፍቅር ክፉ ቀንን አሻግሮኛል። የማይገፉ የእንባ ሌሊቶችን አንተን ተመርኩዤ እኮ አልፌያለሁ። ከ10 ዓመት የልፋት ጊዜ በኋላ ሀገር ቤት ባዶ እጄን ስመለስ ተስፋዬ ፍቅር እረፍቴ ትዳራችን ነው። በህይወቴ ድካም አንድ ያተረፍኩ ሀቄ ነው። አግብቻለሁ። አይ በህይወቴማ ሁሉንም ነገር አላጣም። ስማ ያበድኩ መስሎ ነው? በቃ ይቅርታ። የመኪናውን ብር ሰርቼ ከፍልሻለሁ። የኔና ያንቺ ነገር ግን አብቅቶ። አይ አይሆንም። 10 ዓመት ሙሉ የተላላክናቸውን ቴክስቶች እያንዳንዳቸውን አስታውሳለሁ። ያለ አንቺ ህይወቴ ባዶ ነው። አንቺ እንድትኖሪልኝ፣ እኔ እንድኖርልሽ፣ አንቺ ኑሪልኝ፣ እያንዳንዷን ነገር አስታውሳለሁ። ተረጋጊና እውነታውን ተቀበል። ስማ ብቸኝነቴን ያስረሱኝ እነዚያ የፍቅር ቃሎች ነበሩ። ለመኖር እኮ ያጓጉኝ እነሱ ነበሩ። ስማኝ አላበድኩም። አባቴ ሙት አግብቻለሁ። አንተ መጅኑን ልጅ እስኪ ብር ላኪልን ቸግሮናል። በጣም ነው የምወድሽ። መኪናውን አግኝቻለሁ። አፍጥኝ ብሩ ላኪልን። ያከል አዎ ደርሶናል። አንተ መጅኑን የመኪናውን ብር ላኪልኝ። እኔ ፍቅር አግብቻለሁ።